ዋናው የሽፍታው ፋኖ ዘራፊ ተደመሰሰ። የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ በትግራይ ድጋሚ ጦርነት እንዳይጀመር አሳሰበ። የመንግስት የባህር በር ጥያቄ ተገቢነት ያለው በመሆኑ ያለምንም ልዩነት ለተግባራዊነቱ አብረን እንሰራለን ሲሉ የሃይማኖት አባቶችና አባገዳዎች ገለጹ። እንጀራ በሸቀጣ ሸቀጦች ሱቅ መሸጥ መከልከሉን ባለስልጣኑ አስታወቀ። ከውጭ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ 100 የጦር ጀቶችን ለመግዛት መፈራረማቸው ተገለጸ። ዕለተ ማክሰኞ ህዳር 9 ቀን 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። ቀደም ብለን ያስተዋወቅናቸውን አበይት ነጥቦች ጨምሮ ሌሎች ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍነው። ዋና የሽፍታው ፋኖ ዘራፊ ተደመሰሰ። መኪናዎችን በመዝረፍ የሚታወቀው ጆን የሚባለው የጽንፈኛው ብሬን ተኳሽ በዛሬው የአዲስ ቅዳሜ ውጊያ በጀግናው ጥምር ጦር የተደመሰሰ ሲሆን በአጠቃላይ 8 ሲሞቱ 10 መቁሰላቸው ተሰምቷል። በአዲስ ቅዳሜን ከተማን ለማወክና ለመዝረፍ አስበው ከተለያዩ ቦታዎች ተሰባስቦ የመጣው የጽንፈኛው ቡድን ሙትና ቁስለኛ መሆኑን የተገለጸው። በዚህም የጽንፈኛው መሪዎችን ጨምሮ በርከት ያሉ ታጣቂዎች ተደምስሰዋል። የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ በትግራይ ድጋሚ ጦርነት እንዳይጀመር አሳሰበ። የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ GSTS ባወጣው መግለጫ እንደገለጸው በትግራይ ክልል ውስጥ ድጋሚ ጦርነት እንዳይጀመር የሚመለከታቸው አካላት በአስቸኳይ ተገቢ እርምጃ እንዲወስዱ ጠይቋል። ከጉዳዩ አሳሳቢነት አኳያ በአስቸኳይ እርምጃ መውሰድ ያለባቸው ያላቸው አካላት 2 ሲሆኑ እነሱም የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ናቸው። GSTS ዛሬ ባወጣው መግለጫ ዓለም አቀፍ ማህበረሰብ በሚል የገለጻቸው በተለይ የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት፣ አሜሪካና እንግሊዝ ሲሆኑ እነዚህም በፕሪቶሪያ ሰላም ስምምነት ላይ ከማመቻቸት ጀምሮ ፊርማው ሲፈጸም በታዛቢነት መገኘታቸውን ጠቅሷል። በመግለጫውም በትግራይ ውስጥ ድጋሚ ጦርነት ከመጀመሩ በፊት ሁለቱም አካላት በአስቸኳይ ማድረግ የሚገባቸውን ጉዳዮችን በዝርዝር አስቀምጧል። እነሱም ከኢትዮጵያ መንግስት በኩል በፕሪቶሪያው ስምምነትና በናይሮቢ ዲክላሬሽን መሰረት ከኢትዮጵያ መከላከያ ሰራዊት ውጪ የሆኑ ኃይሎች ከምዕራብ ከደቡባዊና ሰሜናዊ ትግራይ ክፍሎች በአስቸኳይ እንዲወጡ፣ በእነዚህ አካባቢዎች የተመሰረቱ ሁሉም ህገወጥ አስተዳደሮች እንዲፈርሱና የትግራይ ህገ መንግስታዊ ወሰን ከጦርነቱ በፊት ወደ ነበረበት እንዲመለስ፣ በፕሪቶሪያው ስምምነትና በዓለም አቀፍ መልካም ተሞክሮ መሰረት ተፈናቃዮች ደህንነታቸው፣ ክብራቸውን፣ ፈቃደኝነታቸው በጠበቀ መልኩ ወደ ቤታቸው፣ መሬታቸውና ንብረታቸው እንዲመለሱና መልሶ የማቋቋም ድጋፍ እንዲያገኙ፣ ማንኛውም ጦርነት ቀስቃሽ ንግግር እንዲቆምና የትግራይ ህዝብ ሰላም መልሶ መቋቋምና ፈውስ እንደሚፈልግ መቀበል፣ በትግራይ ውስጥ የሚገኙ አንዳንድ ጦርነት ናፋቂና ኃላፊነት የማይሰማቸው የፖለቲካ ወይንም ወታደራዊ ተዋናዮች የሚያቀርቧቸውን ማናቸውም መፈክሮች ወይንም መግለጫዎች የትግራይ ህዝብ እውነተኛ ፍላጎት አድርጎ ከመቀበል እንዲቆጠቡ፣ ትግራይንና መላው ሀገሪቱን በሚመለከቱ ጉዳዮችን ህጋዊ፣ ህገ መንግስታዊ፣ አስተዳደራዊና ፖለቲካዊ መንገዶችን እንዲከተል፣
የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤትን ጨምሮ በፌዴራል ተቋማት የትግራይ ህዝብ ህጋዊ ድምጾችና መብቶች እንዲከበሩ በትግራይ ውስጥም ሆነ በመላው ሀገሪቱ እንዲሁም በድንበር አቅራቢያ የሚገኙትን ጨምሮ የህዝቡን ደህንነትና ህልውና እንዲከበር ማድረግ የሚሉ ናቸው። ጂኤስቲኤስ ከዓለም አቀፉ ህብረተሰብ የሚጠበቁ ያላቸው ነጥቦች ደግሞ የፌዴራል መንግስቱና የትግራይ ባለስልጣናት ለፕሪቶሪያ ሰላም ስምምነትና አፈጻጸሙ ተገዢ እንዲሆኑ ሁሉንም ዲፕሎማሲያዊና ፖለቲካዊ ጫና ማድረግ፣ የኢትዮጵያ መንግስት በህገ መንግስቱ እውቅና ከተሰጠው የትግራይ ግዛት ውስጥ ከመከላከያ ሰራዊት ውጭ የሆኑ ኃይሎችን ያለ ቅድመ ሁኔታ በፍጥነትና ሙሉ በሙሉ እንዲያስወጣ መጠየቅ፣ ተፈናቃዮችንም እንዲመልስ ማሳሰብ፣ የትግራይ ግዛቶችን በተቆጣጠረው በድንበር አቅራቢያ የሚገኙ ማህበረሰቦችን ህልውና አደጋ ላይ በጣለውና በኢትዮጵያ ውስጣዊ ጉዳይ ብሎም በአፍሪካ ቀንድ ጣልቃ እየገባ በሚገኘው የኤርትራ መንግስት ላይ ተጨባጭ እርምጃ እንዲወስዱ የሚሉ ናቸው። ጸረ ሰላም ቡድኖችን በማጥፋት ልማትን ማፋጠን እንደሚገባ ተገለጸ። በምስራቅ ጎጃም ዞን ደብረ ማርቆስ ከተማ የአስተዳደር አካላት፣ የሃይማኖት አባቶችና የአካባቢው ማህበረሰብ በተገኙበት በወቅታዊ የሰላም ሁኔታ ህዝባዊ ውይይት ተደርጓል። በውይይቱ የስድስተኛ ዕዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላውን ጽንፈኛው ቡድኑ የአማራ ህዝብን ለከፋ ኢኮኖሚያዊ፣ ማህበራዊ ቀውስ እንዲጋለጥና በግጭትና ብጥብጥ ውስጥ እንዲኖር ከውጭ ጠላቶችን ጋር አብሮ እየሰራ ያለ ጸረ ህዝብ ኃይል መሆኑን በመግለጽ በመከላከያ ሰራዊቱና በጸጥታ ኃይሉ አኩሪ ተጋድሎ ክልሉን ማዳን መቻሉን ተናግሯል። የጽንፈኛውን ቡድኑን ዓላማ ህዝቡ ቆም ብሎ መረዳት ይኖርበታል ያሉት ሜጀር ጀነራል ብርሃኑ ጥላውን የስካሁኑን የጥፋት ድርጊታቸው ላይ ትምህርት በመውሰድ ማህበረሰቡ ከውስጡ አንቅሮ ሊተፋቸው እንደሚገባ አስረድተው እነዚህን የጸረ ሰላም ኃይሎች ሙሉ በሙሉ በተባበረ ክንድ አስወግዶ ልማትን ማስቀጠል የምርጫ ሳይሆን የህልውና ጉዳይ መሆኑን አስገንዝበዋል። የደብረ ማርቆስ ከተማና ዙሪያው የሁሉም መዳረሻ ለኢኮኖሚያዊ እንቅስቃሴ አመችነት ያለው በምርታማነቱ የሚታወቅ በተፈጥሮ የታደለ ድንቅ ምድር መሆኑን ያወሱት ዋና አዛዡ ማህበረሰቡ ከጸጥታ አካላት ጋር በመሆን ሰላምን አስጠብቆ የዕለት ከዕለት ማህበራዊ ስራዎችን ያለምንም ስጋት መከወን እንደሚገባው አስረድተዋል። የደብረ ማርቆስ ዞን ዋና አስተዳዳሪ አቶ ኑርሊን ብርሃኑ በበኩላቸው ሰራዊቱ የህዝቡን ሰላም የከተማውን ደህንነት ለማስጠበቅ እየከፈለ ላለው መስዋዕትነት ክብር መስጠት እንደሚገባ ገልጸው የሰላም ሁኔታው ከፍተኛ መሻሻሎች ተስተውሎበታል ብለዋል። የውይይቱ ተሳታፊዎች በጽንፈኛው ቡድን ከቃል በላይ የሆነ ግፍና መከራ እንደደረሰባቸው አስታውሰው የመከላከያ ሰራዊታችን በአካባቢው ላይ ከተሰማራ ጊዜ ጀምሮ ሰላማችን ተረጋግጧል ሲሉ ተናግረዋል። በቀጣይም ለሰራዊቱ አጋዥ ሆነው እንደሚሰሩ አረጋግጠዋል። የመንግስት የባህር በር ጥያቄ ተገቢነት ያለው በመሆኑ ያለምንም ልዩነት ለተግባራዊነቱ አብረን እንሰራለን ሲሉ የሃይማኖት አባቶችና አባገዳዎች ገለጹ። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የየካ ክፍለ ከተማ የሃይማኖት ተቋማት ዋና ሰብሳቢ መላከ ኃይለ አባ ኃይለ ገብርኤል ከተማ የኢትዮጵያ የባህር በር ማጣት የቅርብ ጊዜ ትውስታ ነው ብለዋል። ኢትዮጵያ የባህር በሯን ያጣችው እድገቷን እንደ ስጋት በሚመለከቱ ታሪካዊ ጠላቶቿ ሴራና በወቅቱ በነበሩ መሪዎች ቸልተኝነት መሆኑንም አንስተዋል። ኢትዮጵያ የባህር በር ባለቤት እንደነበረች ታሪካዊ ማስረጃዎችን በመጥቀስ የባህር በርን መመለስ የፍትህ ጉዳይ መሆኑን አመልክተዋል። ኢትዮጵያ በሴራ ያጣችውን የባህር በር በእውነት ይመለሳል፣ የእውነት ጊዜው ደግሞ አሁን ነው ብለዋል። የመንግስት የባህር በር ጥያቄ ተገቢነት ያለው በመሆኑ ያለምንም ልዩነት ለተግባራዊነቱ አብረን እንሰራለንም ነው ያሉት። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼህ መሐመድ ሸሪፍ በበኩላቸው በአሻጥር የሄደውን የባህር በራችንን በሰላም እናስመልሳለን ብለዋል። መንግስት የባህር በራችንን ለማስመለስ እያደረገ ያለውን ጥረት የሚደነቅ መሆኑንም ጠቅሰው የአሁን ትውልድ የባህር በርን የማስመለስ አድራ እንደተጣለበት በመረዳት ከመንግስት ጎን መቆም አለበት በማለት አስገንዝበዋል። እኛ የሃይማኖት አባቶች የባህር በርን በማስመለስ ሂደቱ ከመንግስት ጎን በመቆም የበኩላችንን ሚና እንወጣለን ያሉት። ባለፉት ዓመታት በኢትዮጵያ በርካታ ኢኮኖሚያዊና ማህበራዊ ለውጦች መመዝገባቸውን ያነሱት ደግሞ አባገዳ ወልደ አብ ገብረ አብ ናቸው። እነዚህ ለውጦች የተመዘገቡት መንግስትና ህዝብ በጋራ መስራት በመቻላቸው መሆኑን ጠቁመው የባህር በርን ለማስመለስ በሚደረገው እንቅስቃሴም እንደ ህዝብ ከመንግስት ጎን እንቆማለን ብለዋል።
እንጀራ በሸቀጣ ሸቀጦች ሱቅ መሸጥ መከልከሉን ባለስልጣኑ አስታወቀ። የአዲስ አበባ ምግብና መድኃኒት ባለስልጣን የተለያዩ ሸቀጦች በሚሸጡባቸው ሱቆች ውስጥ እንጀራና ዳቦ መሸጥን የሚከለክል አዲስ ውሳኔ ማሳለፉን አስታውቋል። የባለስልጣኑ ምክትል ስራ አስኪያጅ አቶ ወንገታ አርቀታ የተለያዩ መርዛማ ነገሮች፣ ሳሙናና ለጤና ጠንቅ የሆኑ ሸቀጦች በሚሸጡባቸው ሱቆች በቀጥታ ለምግብነት የሚውሉትን እንጀራና ዳቦን መሸጥ ልክ ባለመሆኑ ለመከልከል መገደዳቸውን ለኤኤምኤን ኤፍኤም 96.3 ሬዲዮ ተናግሯል። እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይንም ለዚሁ መሸጫነት በተፈቀደ ቦታ ብቻ መሆኑን አስረድቷል። ህብረተሰቡ ለጤናው ጠንቅ መሆኑን ተገንዝቦ ተባባሪ እንዲሆንና ጥቆማም እንዲሰጥ የጠየቁት ምክትል ስራ አስኪያጁ ያልተፈቀደላቸው ነጋዴዎችም ሲሸጡ ከተገኙ አስፈላጊው የእርምት እርምጃ እንደሚወሰድባቸው ማስገንዘባቸውን ዘገባው አመልክቷል። ሄልፔጅ ኢንተርናሽናል ራሱን ወደ ሀገር በቀል ተራድኦ ድርጅት በመለወጥ መንቀሳቀስ ጀመረ። የሀገር ውስጥ እምቅ አቅምን በመጠቀም የተቋሙን ቀጣይነት እንዲሁም ለአረጋውያን የሚያደርገውን ድጋፍ እንደሚያግዝም ተጠቁሟል። ባለፉት 30 ዓመታት በኢትዮጵያ የሚገኙ አረጋውያን መብታቸው እንዲከበርና ተጠቃሚነታቸው እንዲረጋገጥ ዘርፈ ብዙ ስራዎችን ሲያከናውን የቆየው ሄልፔጅ ኢንተርናሽናል ራሱን ወደ ሀገር በቀል ተራድኦ ድርጅት በመለወጥ መንቀሳቀስ መጀመሩን አስታውቋል። ተቋሙ በአዲስ አበባ ስካይላይት ሆቴል ባደረገው የማስጀመሪያ መርሃ ግብር ሄልፔጅ ኢትዮጵያ በሚል ስያሜ ሙሉ በሙሉ ሀገር በቀል ለትርፍ ያልተቋቋመ ድርጅት በመሆን መንቀሳቀስ መጀመሩን ገልጿል። በመርሃ ግብሩ ላይ የሴቶችና ማህበራዊ ጉዳይ ሚኒስትር ዴታ ሁሪያ አሊ፣ የሄልፔጅ ኢንተርናሽናል ዋና ስራ አስፈጻሚ ቸሪያን ማቲዩስ፣ የሄልፔጅ ኢትዮጵያ ዋና ዳይሬክተር ቴድሮስ ብላቸው እንዲሁም የሄልፔጅ ኢትዮጵያ የቦርድ ኃላፊ የሆኑት ዶክተር ቶማስ ታደሰን ጨምሮ በርካታ ጥሪ የተደረገላቸው እንግዶች ታድመዋል። በዚህ ወቅትም ንግግር ያደረጉት የሄልፔጅ ኢንተርናሽናል ዋና ስራ አስፈጻሚ ቸሪያን ማቲዩስ ሀገራዊ አስተዳደር እጅጉን ወሳኝ ነው፣ ምክንያቱም መሬት ላይ ያለውን ተጨባጭ ሀገራዊ እውነታን መረዳት ስለሚያስችል ብለዋል። አክለውም ሄልፔጅ ኢንተርናሽናል ወደ ሙሉ ሀገራዊ ተቋምነት የሚያደርገው ሽግግር 3 ዋና ዋና ጉዳዮችን እንደሚያካትት ገልጸዋል። እነዚህም ውሳኔ ሰጭነት፣ አመራርና የሀብት አሰባሰብ መሆናቸውን ገልጸዋል። አዲስ ስታንዳርድ በመርሃ ግብሩ ላይ በመሳተፍ ሄልፔጅ ኢንተርናሽናል ለሄልፔጅ ኢትዮጵያ ሊያደርግ ስለሚችለው አስተዋጽኦ ጥያቄ ያቀረበላቸው ዋና ስራ አስፈጻሚው በ3 ዋና ዋና ጉዳዮች ለሄልፔጅ ኢትዮጵያ ድጋፍ እንደሚሰጥም አረጋግጠዋል። ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የዕለተ ማክሰኞ ቀን መረጃችንን ነው እየተመለከታችሁ የምትገኙት። ውድ አድማጭ ተመልካቾቻችን ከባህር ማዶ ያዝናችሁ አለፍን። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። የአፍሪካ ሀገራት ለሽግግር ፍትህና ለዘላቂ ሰላም ግንባታ ስራዎች ልዩ ትኩረት እንዲሰጡ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጥሪ አቀረቡ። የአፍሪካ ህብረት የድህረ ግጭት መልሶ ግንባታና ልማት የግንዛቤ ማስጨበጫ ሳምንት ዛሬ ተጀምሯል። ከግጭት በኋላ የዜጎችን ኑሮ በማካካሻ ፍትህ አማካኝነት በድጋሚ መገንባት የሳምንቱ መሪ ሐሳብ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እንደ አውሮፓውያኑ አቆጣጠር 2021 የተጀመረው የግንዛቤ ማስጨበጫ ሳምንት በአህጉር ደረጃ እየሰፋ መምጣቱን ገልጸዋል። ሳምንቱ ለአፍሪካ ህብረት የድህረ ግጭት መልሶ ግንባታና ልማት ፖሊሲ የፖለቲካ ድጋፍ ማግኛ የአጋርነት ማጠናከሪያና የሀብት ማሰባሰቢያ ቁልፍ ማዕቀፍ ሆኖ ያገለገለ እንደሚገኝም አመልክቷል። የዘንድሮ መሪ ሐሳብ በግጭት ውስጥ የነበሩ ማህበረሰቦች ፍትህን ማዕከል ባደረገ መልኩ እንዲያገግሙ ያለውን ትኩረት የሚያሳይ ነው ብለዋል። የአፍሪካ ህብረት ዘላቂ ሰላም የሚያረጋግጥ ግጭት ያስከተላቸውን
ሰዋዊ ማህበራዊና ስነ ልቦናዊ ተጽዕኖዎችን መፍታት ሲቻል እንደሆነም ነው ሊቀመንበሩ የገለጹት። የጉዳት የካሳ ክፍያ መልሶ ማቋቋምና እርቅ የሰላም ግንባታ ቁልፍ ጉዳዮች መሆናቸውንም አመልክተዋል። የአፍሪካ መንግስታት ቀጠናዊ ተቋማት ወጣቶች፣ ሴቶች፣ ምሁራንና የልማት አጋሮች ሰላማዊና አይበገሬ ማህበረሰብን የመገንባት ስራ ለማጠናከር በትብብር እንዲሰሩ አሳስበዋል። የቀድሞ የአሜሪካ ውጭ ጉዳይ ሚኒስትር የዩክሬን ጦር መሳሪያ ማምረቻ ተቋማት አማካሪ ሆኑ። የአሜሪካ ውጭ ጉዳይ ሚኒስትር የነበሩት ማይክ ፖምፒዮ በርካታ ዓመታት በዲፕሎማሲ ስራ ላይ ተሰማርተው የቆዩ ናቸው። ቀደም ሲል የአሜሪካ የስለላ ተቋም CIA ኃላፊ የነበሩት ፖምፒዮ ሰባኛው የአሜሪካ የውጭ ጉዳይ ሚኒስትር በመሆን ያገለገሉ ሲሆን የትምህርት ዝግጁነታቸውም በህግ ላይ የተመሰረተ ነው። ዛሬ እንደተሰማው ግን እኚህ የ61 ዓመቱ አንጋፋ የቀድሞ ባለስልጣን ከዲፕሎማሲ ወደ ሚሳኤል ተሸጋግረዋል። ማይክ ፖምፒዮ የዩክሬን ረጅም ርቀት ሚሳኤል ማምረቻ የሆነው ፋየር ፖይንት ፋብሪካ አማካሪ ቦርድ አባል መሆናቸውን አሶሺየትድ ፕሬስ ዘግቧል። ፋየር ፖይንት ማለት ሩሲያ ውስጥ ዘልቆ በመግባት ጥቃት መፈጸም የሚችሉ ሚሳኤሎችን የሚያመርት ሲሆን በዚህ ፋብሪካ ከተመረቱት ውስጥ ፍላሚንጎ የተሰኘ ሚሳኤል አንዱ ነው። ፍላሚንጎ እስከ 3000 ኪሎ ሜትር ያህል ርቀት መጓዝ የሚችል እንደሆነ የተገለጸ ሲሆን ባለፈው ሳምንት ይህንኑ ሚሳኤል ሩሲያ ላይ መሞከራቸውን ፕሬዝዳንት ዘለንስኪ ማስታወቃቸው ይታወሳል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ 100 የጦር ጀቶችን ለመግዛት መፈራረማቸው ተገለጸ። የጦር መሳሪያ ፍለጋ ወደ ፈረንሳይ ያቀኑት ዜሌንስኪ ከፕሬዝዳንት ኢማኑኤል ማክሮን ጋር ለቀጣይ 10 ዓመታት የጦር መሳሪያ ስምምነትን አድርገዋል። የዜሌንስኪ ጽህፈት ቤት እንዳስታወቀው ፈረንሳይና ዩክሬን ፓሪስ አጠገብ በሚገኘው ቢላኮቭ ላይ የአየር ማዘዣ ላይ ዓላማ ተኮር አዋጅ የተሰኘ ስምምነት መፈራረማቸው ነው። እጅግ ታሪካዊ በተባለው በዚህ ስምምነት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሁለቱ ሀገራት በጸጥታና ሰላም ጉዳዮች በሚቻለው ሁሉ ለመተባበር በጋራ መቆም አለባቸው ብለዋል። ዩክሬን ለረጅም ጊዜ የሚሆነ ወታደራዊ አቅሟን ፍጹም አስተማማኝ በሆነ መንገድ ማጠናከር አለባት ሲሉም ማክሮን አክለዋል። ሁለቱ ሀገራት የጦር መሳሪያ ስምምነት እያደረጉ ባሉበት ሰዓት የሩሲያ ኃይሎች ወደ ምስራቅ ዩክሬን እየገሰገሱ መሆናቸውም ነው የታወቀው። ለዛሬ ለተማክሰኞ ከመሃል ሚዲያ ወደ እናንተ እንዲደርስ የተዘጋጁት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።